ቁንጅና ፖለቲካ ሆኗል። አሁንስ ሩትን ይርጋለምን አትምረጧት የሚሉ ኢትዮጵያውያን ተነስተዋል። አይፈረድባቸውም አንዳንዶቹ ይህንን ቢሉ፣ ግን ሀሳቡ ልክ ነው ወይ? እኔ አልቀበለውም በበኩሌ። ምክንያቱም ኢትዮጵያ የአንድ የብልጽግና አይደለችም። ለነዚህ ገዳይ ጨፍጫፊዎችማ ሀገራችንን አናስረክባትም፣ አንሰጣቸውም። ግን ያው ሀገራችንን ስሟን ይዛ ስለሄደች እንመርጣታለን። ደግፏት፣ ምትደግፏት ግን ምንድን ነው እናሰምርበታለን። ኃላፊነት ነው ምንሰጣት። እንደ ሌሎቹ ዳይፐር የብልጽግና ዳይፐር ትሆኛለሽ ወይ ነው? ህዝብ የተፈናቀለበትን እየገደለ ያለውን አገዛዝ ሄደሽ የእነሱን ፕሮጀክት ዋይ ትያለሽ ወይ ነው? አክሱም ላሊበላ ባህላችንን ሀገራችንን ብልጽግና ያልሰራውን ለማጥፋትም እየጣረ ያለውን ስሟን ራሱ ካላንደራችንን አቆጣጠሩን ለማጥፋት እያለሙ ያሉትን ዓመተ ምሕረትን የኢትዮጵያ አቆጣጠር ምናምን የሚዘላብዱትን የኢትዮጵያ የሆነውን አይከን ለማጥፋት እየጣሩ ያሉትን እንዴት ነው ለነሱ ስም የኢትዮጵያን ስም የምንሰጣቸው? አንሰጣቸውም። ሀገራችን ክብራችን ነው። ከፍ ከፍ እናደርገዋለን። ስሟንም ያዘው እናከብራለን። ያዋረደንን ደግሞ ህዝብን ፖለቲካ ውስጥ ገብቶ ተደብቆ የህዝብን አጀንዳ ለመቀልበስ የሚመጣውን እንደዚህ ልክ አሁን ዳይፐር የሆኑትን እንደምንቃወመው መቃወም እንጀምራለን። ስለዚህ ኃላፊነቷ የእሷ ነው፣ አይመለከትንም። አሁን ላይ መስራት ያለባትን እየሰራች ነው። ደግፏት፣ ምትደግፏት። ልዩነቱ ይብቃ ለማለት ነው። ሀገራችን ሰላም ያስፈነልን። ብልጽግና ገዳይ ዳውን እንቃወማለን እስከ መጨረሻ። ይቀጥላል የቁንጅና ፖለቲካ። አቤት አቤት!